አምባሳደር ጥሩነህ ዜና ባለፉት 40 ዓመታት ሀገራቸውን በተለያዩ የሥራ ዘርፎች በሙያቸው አገልግለዋል። በተለይም በዲፕሎማሲው መስክ ኢትዮጵያ ስማቸውን ከምታነሳቸው ጉምቱ ዲፕሎማቶች አንዱ ናቸው። ሀገራዊ ምክክሩ የኢትዮጵያን የፖለቲካና ማህበራዊ ምህዳር በዘላቂነት ሊቀርጽ የሚችል ትልቅ አጋጣሚ ነው የሚሉት አምባሳደሩ እስካሁን የተፈጠሩ አለመግባባቶች ምንጫቸው ቁጭ ብሎ መነጋገር አለመቻል ነው ይላሉ። ግጭት በአፍሪካ አለ፣ በኤሽያ አለ፣ አሁን በአውሮፓም አለ እና እንግዲህ እኛ አሁን የተሻለ የሚሆነው ምንድነው? በዚህ ደረጃ በዚህ ልክ ይሄንን ያህል ህዝብ ሰብስቦ በችግሮቹ ላይ እየተወያየ ያለ ሌላ አገር ያለ አይመስለኝም። እኔ ምክክር በሪፖርት ሰምቻለሁ። አንዳንዶቹንም በኢምፐርሰን ያየኋቸው ሁኔታዎች አሉ። ግን እንደዚህ ያህል ህዝብ ተሰብስቦ እንደዚህ እያንዳንዱን ጉዳይ በዝርዝር የተነጋገረበት ምክክር ይኖራል ብዬ አልገምትም። እኛ አንድ ነገር ስንሰራ አድምተን ነው የምንሰራው፣ እንዲሁ ዝም ብለን ለብ አድርገን አይደለም። ያንን በጣም ያረጋገጥንበት ሁኔታ ደግሞ በዚህ በምክክር መድረክ ላይ ያሳየን ነው። በአዲስ አበባ ዩኒቨርሲቲ የኢንዱስትሪያል ኢንጂነሪንግ መምህር የሆኑት ፕሮፌሰር ዳንኤል ቅጣውም ምክክሩ የጋራ ብሔራዊ መግባባት እንዲፈጠርና የሀገሪቱን መጻኢ አቅጣጫ የሚወስን መሆኑን ያነሳሉ። ሀገራዊ ምክክሩ ልክ እንደዚህ ቀደሙ የውል ንግግር ሳይሆን የዜጎችን ቀጥተኛ ተሳትፎ ያካተተ ነው። ይህም በምሁራን በኩል ለረጅም ጊዜ ሲጠየቅ የነበረ መሆኑም ለኢትዮጵያ አዲስ ታሪክ ጽፏል። ይሄ ሀገራዊ ምክክር ለረጅም ጊዜ ስንፈልገውና ስናስበው የነበረ ህዝብን ማማከርና ማነጋገር አስፈላጊ ነው ብለን አምነንበት ለረጅም ጊዜ ስንጠይቀው የነበረ ነገር። ጠቀሜታው እጅግ በጣም ብዙ ነው። አንድን ነገር ለማግኘት መጀመሪያ መመካከር፣ መነጋገር ያስፈልጋል። ከተነጋገርን በኋላ ደግሞ መግባባት፣ መለያየትም ቢሆን ተስማምተን መለያየት ይቻላል። ስለዚህ ይሄ ባህላችን እንዲሆን ደግሞ ያስፈልጋል። ለዘመናት በሀገር ጉዳይ እንምከር ሲሉ ጠረጴዛ ዙሪያ ይቀመጡ የነበሩት ምሁራን ብቻ ቢሆኑም ዛሬ ግን ዕውቀታቸውን ከማህበረሰብ እይታ ጋር አዋህዶ ለሀገራዊ መጽናት ለመጠቀም ምክክሩ በአንድ አገናኝቷል። በተለይም የምክክሩ አካታችነት ህብረተሰቡ ጥያቄዎቼ በሚላቸው ጉዳዮች ዙሪያ አውቅልሃለሁ ሳይባል ሀሳቡን በነፃነት እንዲገልጽ አድርጓል። ህዝቡ የሚለውና ኤሊቱ የሚለው ይስማማል ወይ? አንድ ነው ወይ? ይህንንም ለማየት ረድቶናል። ስለዚህ ህዝቡ ከታች ጀምሮ የሚፈልገውን ነገር እርሱ በሚገባው ቋንቋ እየተናገረና እየሄደ ነው እስካሁን የደረስነው። ስለዚህ አካታችነቱ ከታች ከወረዳ ጀምሮ የመጣ ስለሆነ፣ በዞኖች ደረጃ የመጣ ስለሆነ፣ በክልሎች ደረጃ፣ በፌዴራል ደረጃ ሁሉንም ያካተተ ስለሆነ ይሄ አሁን የሚመካከረው ምክክር ኢትዮጵያዊ ቃና ያለው። መጪው ትውልድ በየትኞቹም ሀገራዊ ጉዳዮች ላይ የመነጋገርና የመግባባት ልምድን እንዲያዳብርም ይህ የምክክር መድረክ ትልቅ ፋይዳ አለው። በዚህ ሁኔታ ችግሮችን መፍታት ከጀመር ችግሮቹ በመጡ ቁጥር የዚህን አይነት ነገሮች አንስተን ለምን አንወያይም? ለምን አንመካከርም? በዚህን ጊዜ እኮ እንዲህ አድርገን ችግሮችን ፈተናል የሚለው ነገር በሰው ጭንቅላት ውስጥ እንዲኖር ያደርጋል። ይህ ትልቅ ነገር ነው። ለምን አንዋጋም? ለምን ጠመንጃ አናነሳም? ለምን አንገዳደልም? የሚለውን ይሄ በኢትዮጵያ ባህል ውስጥ ትንሽ የቆየውን ባህል ይቀርፋል ብዬ አስባለሁ። ይሄ ለልጆቻችን ይተላለፋል። ከኛ የተሻለ ይሆናል። ልጆቻችን ከኛ የተለዩ ሰዎች ይሆናሉ። በኢትዮጵያ ዘላቂ ሰላም፣ መግባባትና ዲሞክራሲያዊ ስርዓትን እውን ለማድረግም ይህ የምክክር ሂደት አስፈላጊነቱ አጠያያቂ አይደለም።